ዳዊት ዛሬ ደግሞ ከች ብለናል። እንደተለመደው ወይዘሮ ባዩሽ ማንገድላት ያጎረስኩት ውሻ ራሴን ነከሰኝ ትል ነበር አያቴና፣ እንግዲህ ያጎረሰችው ልጅ አብሯት ሲለፋ የነበረው ልጅ ጭንቅላቷን በትኗታል ማለት ነው። በስተ መጨረሻ እንግዲህ ሜሮንን ቀጥሪያትና እፈልጋታለሁ ከዛ አንቺ ትሄጃለሽ በማታ ቀጥሪልኝ ብሏት ነበር፣ ቀጥራት ነበር ማለት ነው። እሷም ደግሞ እሺ እርግብን ያለችበት እንዲነገራት ማለት የምትከፍልሽ ይላታል ማለት ነው። አዎ ትለዋለች። ከዚህ ያለችበትን ቀጥለሽ ትሄጃለሽ ለእኔ ባዩሽን ተያት ብሎ እንግዲህ ማን እንደቀጠረህ ንገረኝ እያለችው ነበር ማለት ነው። እሱም ደግሞ አልነግርሽም ማን እንደሆነ፣ ወይዘሮ ሜላት መግደል ብትፈልግ ፊት ለፊትሽ ግንባርሽን ነበር የምትልሽ። እኔን የቀጠረኝ እጥፍ አንቺ ከከፈልሽኝ በላይ እጥፍ አግኝቻለሁ የከፈለኝ፣ ስለዚህ እንድገድልሽ ተቀጥር ያለው ብሎ አናቷን በርግዷታል። አያቸዋ ሰው የዘራውን ነው የሚያጭደውና ከዚህ በፊት አስታወሳችሁ ያን መኩ የሚባል ልጅ አስገድላ ነበረ። ዛሬ ደግሞ በራሷ። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ላይክ ሸር ሰብስክራይብ ያደረጋችሁ ዛሬ ይዤላችሁ የመጣሁት ኖላይቶችን ነው ማለት ነው። እንግዲህ ምላሴ ባጠፋው ጥፋት በጣም ምን ለማለት ፈልገህ ነው? ቆይ ከኛ ጋር ምንድን ነው ችግርህ? እያለችው ነበር ማለት ነው። እንዴት ወንድሜን ታሳስራላችሁ እንዴ? አንድ ሌባ ጓደኛ ቢታሰር ምን ችግር አለ? እያለችው ነበር። ለእኔ አሲር እና ታምቹ ምን ማለት እንደሆኑ ታውቃለህ ወይ? እያለች አሲር ሀና እንግዲህ ከሁሉም ጋር ተቀያይማለች ማለት ነው። ምክንያቱም አብረዋት የነበሩ አሲር እና ታምቹ በነበረ ደስታዬን ልንገርሽ ይላታል። ምንድን ነው? እሺ ንገረኝ ስትለው የእርግብን ፍቅረኛ አወቅሽው? እሱም በእንደ ፖሊስ ነግሬ አሳሰርኩት ሲላት በጣም ነው የደነገጠችው ማለት ነው። ምክንያቱም እሷ ለማሳሰር አትፈልግም ነበር ማለት ነው። ንጹህ ልጅ እንደነበረ ሀና ነግሳ ነገረቻት ከዚህ በፊት ተምቹ ማለት ነው። ተምቹ እንግዲህ ታመዋል ጓደኞች እንደደረው ስለነበረ በጣም ይሰማል ማለት ነው። ሀናም እቤት ከመጣ በኋላ ለሚላት ስነግራት ሜላትም ደግሞ ግራ ገብቷት እንዴ ቆይ እኔ የማውቀው ነገር አለ ባዩሽ አስከትላ አይደለም ተረጋግታ ነገር ስላደረ የሚላት ማለት ነው። ምክንያቱም ታምቹና አሴት ለሀና ምን ማለት እንደሆነ ሁላችንም እናውቃለን ማለት ነው። ልባቸው ንጹህ ነው። ከላይ ከሰው ልባቸው እነሱ ሰው ላይ አይደርስም። ቢደርስም ደግሞ ማንም የላቸውም። እስር ቤት የሚጠይቃቸው የለም። እኔ በእነሱ አልደራደርም እና እነሱ ያገኘኋቸው እኮ ከእናንተ በፊት ነው። እኔ በትክክል አብረው ነበሩ ተናግራለች ማለት ነው። ምቹ እንግዲህ በጣም ያዘነችው ምንድን ነው አሴርና ታምቹን ባለማየቷ በጣም አዝናለች ማለት ነው። ልቧ ተሰብሯል ማለት ነው። ይሄ ነገር እንግዲህ ከማን ያየ ነው የሰማ ነው። አሴር በጣም ተናዶ እዛ ቤት ውስጥ ሄዱ። ሜላትም ደግሞ ሰላምን እየተቆጣቻት ነበር ማለት ነው። ይሄ ነገር ባንቺ ነው እንደዚህ የሆነው ዝም በይ እያለቻት ነበር ማለት ነው። ዝም ማለት ተቻልሽ ጸጥ በይ። ምክንያቱም ባዩሽ ከዚህ በፊት ታውቃላችሁ ብዙ ስህተቶችን ስለሰራች ባዩሽም ስለከሰሰቻት ሜላትን ከዚህ በፊትም እሷም ደግሞ ግራ ገብቷት ዝም ብላ ነበር ማለት ነው። አሁን ላይ ግን ውድ ቤተሰቦቼ ሁሉም ነገር አለቀ አበቃ ማለት ነው። የወይዘሮ ባዩሽ ማንገደላት አናቷን ብሎ በርግዷታል ማለት ነው። ባዩሽን እንግዲህ የገደላት ሰው በጣም ያሳዝናል ማለት ነው። እኔ ለራሴ በጣም ገረመኝ። ምክንያቱም ብቻ አሽቃባጭ ስታሽቃብጥ እንግዲህ
አናቷን ብሏታል ማለት ነው። እንደዚህ ያደረጋት ሰው ምንድን ነው? ያው ከዚህ በፊት ታስታወሳችሁ ለምላሴ ያገዘው የተምቹ አጎት እንደነበረም አሲር ነግሮታል ማለት ነው። ያንንም ሁሉ ነግሮት አስረድቶት ወይኔ እያለ እንደገና ጸጽቶታል ማለት ነው። እንትና ምላሴ በጣም ተጸጽቷል ማለት ነው። ምክንያቱም ሳላቅ ነው ይሄን እንደዚህ ያደረግኩት፣ ቆይ ችግሬ ምንድን ነው? ይቅርታ አልኩሽ አይደለ ሀንቾ እያለ እየነገራት ነበር ማለት ነው። ግን እሱ በፍጹም ሊመለስ አልቻለም። በነገራችን ላይ አሲር እና ተምቹን ታውቃላችሁ ምን አይነት ሰው እንደነበሩ ማለት ነው። ኖላዊትንም ደግሞ ለምን አታገባም አግብተህ ለምን አትወልድም እያለው ነበር። በልተነሳበት ደግሞ አንተ ልጅ እያለ እየተሳሳቁ እያለ ሀና በጣም አዝናለች፣ ልቧ ተሰብሯል። ምክንያቱም አሲር እና ተምቹ ምን ያህል ለሷ ምን እንደሆኑ እናውቃለን ሁላችንም። መደረግ አልነበረበትም። ሜሮንን እንግዲህ እባክሽን አሳይኝ ያለሽበትን እያላት ነበር ማለት ነው። እሷም ደግሞ ባዩሽን ቀጥራ ያው ከባዩሽም ጋር እየሰራች ስለሆነ እርግብ ያለችበትን ልታሳያት፣ እችኛዋ ደግሞ ብር ልሰጣት። ያው ባዩሽ በብር ስለሆነ ብዙ ሰውን የምትይዛቸው ማለት ነው፣ ብር ከፍላ። ከዛም በኋላ ትቀጥሪያታለሽ አንቺ እርግብ ያለችበትን ስለማታቂ፣ እኔ ደግሞ ብዙ ነገር ስለማቅ አንቺ ብቻ ቀጥረሻት ላስትያለሽ ይላታል ማለት ነው። ከዛም ቆይ አንተ ሂጂ አልኩሽ አይደል እንዲ አሁን ቀጥርሻት ጠራሻት ምን ትፈልጊያለሽ እዚህ ጋር ይልና በጥፊ ይመታታል ማለት ነው። ሜሮንን ከመታት በኋላ እንግዲህ ስልኳን ትከፍትና ካሜራ ቪዲዮ ትቀርጻለች ማለት ነው። እሱ እንግዲህ ማን እንደላከህ እባክህን ንገረኝ እና ማን ነው እንደዚህ አድርግ ብሎ እየነገረ ትለዋለች ማለት ነው። እኔ ማንም አላከኝም ወይዘሮ ሜላት ናት እንዴት ሲላት፣ እኔ በፍጹም እሷ አይደለችም እንግዲህ የላከኝ፣ እሷ ብትገልሽ ኑሮ እራሷ ትገልሽ ነበር፣ እኔን የገደለኝ ግደል ብሎ የላከኝ አቶ ኖላዊት ነው ብሏታል ማለት እንትና ነው ብሏታል። ሶሪ ማለት ነው በቃሉ የሚባል ሰውዬ ነው። ወይኔ ባዩሽ ብላ ጎንበስ ብላ እሷም ልትማታ ነበር፣ ግን ሳታስበው አናቷን በረገዲያት ማለት ነው። በቃሉ እንደላከው ነው የነገራት ማለት ነው። እሷም ደግሞ ግራ ገብቷት ወይኔ ባዩሽ እያለች ነበር ማለት ነው። እንግዲህ ባዩሽን የገደላት ማለት ነው የገዛ ጓደኛዋ አብሯት ሲሰራ የነበረ ማለት ነው። እሱ ዘመን ተገላገልናት ማለት ነው። ማለት በጣም ያሳዝናል። በእርግጥ ግን ሳልጠበቅነው በላይ እንደዚህ በመሆኗ አዝነናል ማለት ነው። ውዶችዬ አስመሳይ ሰው በነገራችን ላይ መጨረሻው ይሄ ነው ማለት ነው። እንግዲህ የባዩሽን ሁኔታ ታውቁታላችሁ ማለት ነው። በስተ መጨረሻ እንደዚህ በማድረጉ በእርግጥ እኛ ጓደኛ ብለን አምነንበት የምንኖርበት ሰው ነው ከኋላችን መጥቶ ሳናስበው የሚጎዳን ማለት ነው። እንግዲህ ባዩሼ ለሰው ስታለቀልቅ አለቅላቂ ነበረች ማለት ነው። ይቻ አለቅላቂ በስተመጨረሻው እንግዲህ አናቷን በርግዷታል ማለት ነው። እጥፍ ይሄ ብር የማይሰራ የለም ታውቃላችሁ ማለት ነው። ብር ካላችሁ ብዙ ነገር እንደምትሆኑ ተስፋ አለኝ ማለት ነው። የሰው ልጅ በእርግጥ ብር ካለው እንደዚህ ነው ማለት ነው። በስተመጨረሻ እንግዲህ ይሄንን ማድረግ አልነበረባትም ነበር ማለት ነው። የገዛ እንግዲህ ሜሮንም ገደላቱ እያለች ነበር ማለት ነው። ቪዲዮ እየቀረጸ ነበር። ከዛ ቦታ ዘወር ብሎ አይቷት ትቷት እየሮጠ የሄደው መቷት ማለት ነው። እርግጠኛ ነኝ ትሞታለች ብዬ እኔ አናቷን በርግዷት መቼስ ትድናለች ብዬ ባዩሽን በፍጹም አላስብም ማለት ነው። ባዩሽ እንግዲህ ተመታለች። በጣም ታሳዝናለች ማለት ነው። እንደዚህ በመሆኗ በእርግጥ መስራት የለባትም ነበር። ተምቹም እስር ብናል ማለት ነው። በተምቹ መታሰር ነው እኔ ያዘንኩት በነገራችን ላይ በባዩሽ አይደለም ውዶችዬ። እኔ ባዩሽ ከሊ ወልይ ምክንያቱም ተምቹ ያለ ምንም ነገር መታሰሩ በጣም እኔ የተምቹና ያሲር ነገር ያሳስበኛል እና እንግዲህ ምላሴም ተጸጽቷል ማለት ነው። ሀናም ከሰላም ጋር እየተጣለች ነበር ማለት ነው። ሰላም ደግሞ አታሽቃጫ አበዛሽው እንዴ! ምንም ቢሆን እኮ አንቺ ባልነበርሽበት ሰዓት አሴርና ተምቹ ለሀና ምን እንደነበሩ እናውቃለን። ኖላዊትም ግራ ገብቶት በጣም አዝኗል ማለት ነው። እየፈለገ እንግዲህ እሱን ፍለጋ በጣም ተቆርቁረው ልባቸው ተሰብሮ ፍለጋ ላይ ነበሩ ማለት ነው። በስተመጨረሻው ላይ ግን ድንብላል ማዝናለች። ምክንያቱም ሜላትም ደግሞ ግራ ገብቷት እንዴት እንደዚህ ታደርጋለች ድንብላል፣ እናም ደግሞ አንተ ምን አሳሰረህ እያለችው ነበር ማለት ነው። እንዴት ሰውን አታማክርም? ቆይ
እያለች ተቆጥተዋለች ምላሴን ማለት ነው። ምላሴም ደግሞ እኔ ተናድጄ ስለነበር እማዬ የማውቀው ነገር የለኝም፣ ቆይማ ምን አድርግ ነው የምትይኝ? አሁን አንዴ ሁኗል እያላት ነበር። ሀንዬም ግን በጣም አዝናባቸዋለች ማለት ነው። ምክንያቱም ከዚህ በፊት ወይዘሮ ሜላትም ለማሳሰር ሞክራ ነበር፣ ግን እንዳታሳስረው ማነች ሀና ሁሉን ነገር አጫውታታለች ማለት ነው፣ አስረድታታለች ማለት ነው። ወይዘሮ ሜላትም እንድትታሰር ያደረገችው እሷ ነበረች ነው። አሁን ላይ ግን ሁሉም ነገር ልቅ ብሏል ማለት ነው። በጣም ታሳዝናለች ማለት ነው። ባዩሼ በእርግጥ አብስታው ነበረ። ሜላትንም ድጋሚ ከሳት ስለነበረ እሷም ደግሞ ተገልብጣ ለፖሊሶቹ ተናግራ እስር ቤት ሜላት ደግሞ ባዩሽን እንደምትገሊያት ባዩሽን አውቃለሁኝ እማዬ እያላት ነበር ማለት ነው። እንትና ምላሴ እንግዲህ ቆፍጣና ልጅ ሆኗል። ጸባይተኛ ነው ሲባል ምላሴ አሁን ላይ ሀናን እባክሽን ይቅርታ አድርግልኝ፣ እኔ ምንም ያጠፋሁት ነገር የለም፣ በእርግጥ አጥፍቻለሁ፣ ይቅርታ ጠይቄሻለሁ፣ ለሱም በጣም አዝንብሃለሁኝ። በዛ ላይ ተምቹ ደግሞ ሰው ደብድቦት ስለታመመ እውነቴን ነው ምልህ አልለቅህም፣ አንድ ነገር ቢሆን እገልሃለሁ፣ እኔ እናንተ ነገር ያበቃልናል እያለችው ነበር ማለት ነው። በእርግጥ አሳዝኖኛል ማለት ነው ውዶችዬ። ተምቹ መታሰር አልነበረበትም። ያው ሁሉም ነገር አንዳንዴ ለበጎ ነው እና ወይዘሮ ባዩሽ አሁን ላይ ማን አላት ከጎኗችሁ? ሜሮን እንግዲህ ቪዲዮ እየቀረጸች ነበረ። ልጁ እስር ቤት ከተያዘ ለፖሊስ ታመለከተች፣ ድጋሚ ይያዛል ብዬ አስባለሁ። እንግዲህ በቃሉ ግደል ብሎኛል ብሎ ነው የገደለው ማለት ነው። እሷም ደግሞ ባዩሽ ባጎረሰች እጅን ተነከስኩ እያለች ነበር ማለት ነው። ይህን ያደረገባት እንግዲህ በቃሉ ነው። ራሷም ተበቃሉ ጋር ወረድ አልልም ብላ ነበር። በነገራችን ላይ ትንሽ አብዝታው ነበር ማለት ነው። ከበቃሉም እየተፎካከረች ነበር። ምክንያቱም በቃሉ ማለት ለእሷ ከእስር ቤት ያስፈታት ሰውዬ ነበር ማለት ነው። ግን አሁን መጨረሻ ላይ እንደዚሁ ቀርታለች ማለት ነው። በቅርብ ቀን ደግሞ እውነት ነው ይቀጥላል ማለት ነው። የሀንዬ ግን በጣም አዝናለች ለተምቹ ማለት ነው ውዶችዬ። ተምቹ ማለት ለሀና በጣም ብዙ ነገሯ ነበር ማለት ነው። ይህን ይመስላል። እንወዳችኋለን። ባይ ባይ